አድማጮች የትርታ ቁርስ መሰናዶን ትርታ 97.6 ኤፍኤም ላይ የተከታተላችሁ ትገኛላችሁ። እስከ 2 ሰዓት ተኩል ድረስ ዝግጅታችን ይቀጥላል። አሁን የሀገር ውስጥና የባህር ማዶ ዜናዎችን የምናስደምጥበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናሰማለን። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የሚያስችሉ ተግባራት በትኩረት እየተከናወኑ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ተሳትፎ ለማጎልበት የሚያስችል የምክክር መድረክና አውደ ጥናት አካሂዷል። በመድረኩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ እንደገለጹት የአካል ጉዳተኞችን መብት ለማስከበርና እኩል ተሳትፏቸውን ለማረጋገጥ ከሲቪል ማህበረሰብ ድርጅቶች ጋር በቅንጅት እየተሰራ ይገኛል። በተለይም በምርጫ ሂደት የምርጫ ጣቢያዎችን ለአካል ጉዳተኞች ምቹ የማድረግ የምርጫ ቁሳቁሶችና መረጃዎች ተደራሽነት ለማረጋገጥ እየተሰራ መሆኑን ተናግረዋል። አካል ጉዳተኞች በፖለቲካ ፓርቲዎች ውስጥ በእጩነትና በውሳኔ ሰጪነት እንዲሳተፉ የማስቻል ተግባር ከባለድርሻ አካላት ጋር እየተከናወነ መሆኑንም ጠቁመዋል። የሲቪክ ማህበራት አካል ጉዳተኞች በምርጫው የነቃ ተሳታፊ እንዲሆኑ የግንዛቤ ማስጨበጥ ስራዎችን ጨምሮ ሌሎችም ተግባራት አጠናክረው ሊቀጥሉ እንደሚገባም አሳስበዋል። በሲቪል ማህበረሰብ ድርጅቶች ባለስልጣን የክትትልና ድጋፍ ዋና ስራ አስፈጻሚ ኃይለስላሴ ገብረ ሚካኤል በበኩላቸው በምርጫ ቦርድ እውቅና የተሰጣቸው ከ200 በላይ የሲቪክ ማህበራት የማህበረሰቡን ግንዛቤ የማሳደግ ስራ እያከናወኑ እንደሚገኙ ገልጸዋል። ለእነዚህ ድርጅቶችም አስፈላጊው የክትትልና የአቅም ግንባታ ድጋፍ እየተደረገላቸው መሆኑን ጠቅሰው የስድስተኛው ጠቅላላ ምርጫ ተሞክሮችን ለሰባተኛው ምርጫ ስኬታማነት ለመጠቀም እየተሰራ መሆኑንም ነው ያነሱት። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አባይነህ ጎጆ ባለፉት ዓመታት በተከናወኑ ተግባሮች አበረታች ለውጦች መታየታቸውን ነው የገለጹት። ለአብነትም ያነሱት በፖለቲካ ፓርቲዎች የጋራ ምክር ቤት ውስጥ የአካል ጉዳተኞች አደረጃጀት መካተቱ እንደ ትልቅ ስኬት የሚጠቀስ መሆኑን ተናግረዋል። በቀጣይም የተሻለ ውጤት ለማስመዝገብ ከባለድርሻ አካላት ጋር ያለው ትብብር ተጠናክሮ እንደሚቀጥል አረጋግጠዋል። የናሽናል ዲሞክራቲክ ኢንስቲትዩት የኢትዮጵያ ተወካይ ዶክተር ፍራንክሊን አዱሮ በበኩላቸው ሁሉንም የማህበረሰብ ክፍሎች ያካተተ ምርጫ ለዲሞክራሲ ስርዓት ግንባታ ወሳኝ መሆኑን ገልጸዋል። ጉዳተኞች በእጩነት በመራጭነትና በታዛቢነት እንዲሳተፉ የሚደረገው ድጋፍ ተጠናክሮ መቀጠል ይኖርበታልም ሲሉ ተናግረዋል። ስራ ፈጣሪ ሴቶችን ይበልጥ የሚያበረታቱ የፖሊሲና የአሰራር እርምጃዎች ያስፈልጋሉ ተባለም። ሴቶች ከመብቶቻቸው ባሻገር ኢኮኖሚያዊ ችግሮቻቸውንም መፍታት ወሳኝ መሆኑ ተጠቁሟል። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት የሴቶች ቀንን አስመልክቶ ስራ ፈጣሪ ሴቶችን ማብቃት ለተወዳዳሪነታቸው በሚኖረው አስተዋጽኦ ላይ በማተኮር የውይይትና የተሞክሮ ልውውጥ መድረክ አካሂዷል። አዲስ ቻምበር የዓለም አቀፉን የሴቶች ቀን ምክንያት በማድረግ ባዘጋጀው የፓናል ውይይት ላይ የምክር ቤቱ ፕሬዝዳንት ዛህራ መሐመድ ባስተላለፉት መልእክት ሴቶች በኢንቨስትመንትና በስራ ፈጠራ ላይ በስፋት እንዲሳተፉ አበረታች የፖሊሲና የአሰራር እርምጃዎች ያስፈልጋል ብለዋል። መንግስት ለተለያዩ የኢኮኖሚ ዘርፎች ትኩረት መስጠቱ ይበል የሚያሰኝ ቢሆንም ሴቶች በስራ ፈጠራ ዘርፍ ላይ ያላቸውን አነስተኛ ተሳትፎ ለማሳደግ በሴቶች ላይ ያተኮሩ ፖሊሲዎችን በመፈተሽ ማበረታቻዎችን ማጠናከር እንደሚያስፈልግ ፕሬዝዳንቱ አሳስበዋል። በመድረኩ ላይ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጅት ደበላ የተገኙ ሲሆን በመድረኩ ላይ ባስተላለፉት መልእክትም ሴቶች በአገር ኢኮኖሚ እድገት ላይ ተሳትፎና ተጠቃሚነትን ለማሳደግ መንግስት የተለያዩ የህግና የፖሊሲ እርምጃዎችን ወስዷል ብለዋል። ይሁንና የሴቶች በኢንቨስትመንት በተለይም ደግሞ በስራ ፈጠራ ዘርፍ ላይ ያላቸው ተሳትፎ በቂ አለመሆኑን አስታውሰው ይህንን እውነታ ለማሻሻልም ተቋማቸው አዲስ ቻምበርን ጨምሮ ከሌሎች ባለድርሻዎች ጋር በትብብር ለመስራት ዝግጁ እንደሆነ ነው የገለጹት። ሴት የስራ ፈጣሪዎች ስራቸውን ለማሳደግም ሆነ ለማስፋት የብድር አቅርቦት አንዱ ማነቆ መሆኑ ከግምት ውስጥ በማስገባትም በተመጣጣኝ ወለድ
ብድር የሚያገኙበት መንገድና ተያያዥ የአቅም መገንቢያ እገዛዎች ያስፈልጋሉም ተብሏል። በመድረኩ ላይ ስኬታማ የሆኑ ሴት የቢዝነስ መሪዎችና ስራ ፈጣሪዎች ተሞክሯቸውን ያቀረቡ ሲሆን በተለይም ሴቶችን በስራ ፈጠራና የኢኮኖሚ ተጠቃሚነት ዙሪያ ያሉ እድሎችና ተግዳሮቶች እንደዚሁም ማነቆ የሆኑ ፖሊሲዎችና አሰራሮችን የጠቆሙ ሲሆን የመፍትሄ ሀሳቦችንም ሰንዝረዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ አዲስ አህጉር አቀፍ የሳይበር ደህንነት ተነሳሽነት በሩዋንዳ ተጀመረ። በአፍሪካ የሳይበር ጥቃቶች ስጋት ከጊዜ ወደ ጊዜ እየጨመረ በመጣበት በዚህ ወቅት የአህጉሪቱን የመቋቋም አቅም ለማጠናከር ያለመ አዲስ ተነሳሽነት በሩዋንዳ ዋና ከተማ ኪጋሊ ይፋ ተደርጓል። የአፍሪካ ዓለም አቀፍ የሳይበር ደህንነት ማህበረሰብ አይሲሲ የተሰኘው ይህ ተቋም በመላው አህጉሪቱ በትብብር በአቅም ግንባታና በምርምር እንደዚሁም በፈጠራ ስራዎች ላይ ትኩረት አድርጎ እንደሚሰራ አስታውቋል። ማህበረሰቡ እንደ አውሮፓውያኑ አቆጣጠር መጋቢት 20 ቀን 2026 በኪጋሊ በይፋ ስራውን የጀመረ ሲሆን ዋና ዓላማውም በሳይበር ደህንነት ላይ የሚታዩ አዳዲስ ስጋቶችን፣ አፍሪካዊ መፍትሄዎችን በጋራ ማፍለቅ እንደሆነ ተነግሯል። በአሁኑ ወቅትም የአፍሪካ ተቋማት በየሳምንቱ በአማካይ 1848 የሳይበር ጥቃቶች ሰለባ እንደሚሆኑ መረጃዎች ያሳያሉ። ሆኖም አህጉሪቱ ያላት የዘርፉ ባለሙያዎች ቁጥር ከ300 ሺህ የማይበልጥ ሲሆን ይህም በዓለም አቀፍ ደረጃ ካለው የ2.8 ሚሊየን ክፍት የስራ ቦታ አንጻር እጅግ አነስተኛ ነው ተብሏል። ወደ ውጭ ዜናዎች እናልፋለን። ክቡራን አድማጮቻችን የትርታ ቁርስ መሰናዶን በትርታ 97.6 ኤፍኤም ላይ እየተከታተላችሁ ነው። በኢራን ጦርነት ስጋት ምክንያት በፊሊፒንስ የአስቸኳይ ጊዜ አዋጅ ታውጇል። የፊሊፒንስ ፕሬዚዳንት ፈርዲናንድ ማርኮስ ጁኒየር በሀገሪቱ የኃይል አቅርቦት ላይ የተጋረጠውን ቀጥተኛ አደጋ ለመቋቋም ሀገራዊ የኢነርጂ አስቸኳይ ጊዜ አዋጅ አውጀዋል። ፕሬዚዳንቱ ይህንን ውሳኔ ያስተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነትና የሆርሙዝ ባህር ሰርጥ መዘጋትን ተከትሎ በተፈጠረው የኃይል አቅርቦት መስተጓጎል ምክንያት ነው። ይህ ሁኔታም የአቅርቦት ሰንሰለቱን ከማናገቱም በላይ የነዳጅ ዋጋ እንዲንር በማድረግ በሀገሪቱ የኢነርጂ ደህንነት ላይ ከፍተኛ ስጋት ደቅኗል ተብሏል። ለአንድ ዓመት የሚቆየው ይህ የአስቸኳይ ጊዜ አዋጁ ዋና ዋና እርምጃዎችም ይፋ ሆነዋል። ይኸውም የነዳጅ፣ የምግብ፣ የመድኃኒትና የግብርና ምርቶች በበቂ ሁኔታ መሰራጨታቸውን የሚያረጋግጥ ልዩ ኮሚቴ ተዋቅሯል። በነዳጅ ምርቶች ላይ የሚስተዋሉ ህገወጥ የዋጋ ጭማሪዎችን፣ ምርት መደበቅንና ትርፍ ማጋበስን ለመከላከል ጥብቅ ቁጥጥር ይደረጋል ተብሏል። በተጨማሪም የትራንስፖርት ወጪን ለመቀነስ የነዳጅ ድጎማ ይደረጋል። መንግስት ለሞተር ሳይክል ታክሲ አሽከርካሪዎችና ለትራንስፖርት ሰራተኞች $83 ድጋፍ እንደሚያደርግ አስታውቋል። በተመሳሳይ ለአርሶ አደሮች፣ ለአሳ አጥማጆችና ለሌሎች ዝቅተኛ ገቢ ላላቸው ሰራተኞች የማህበራዊ ደህንነት ፕሮግራሞች ተግባራዊ ይደረጋሉ። ፕሬዚዳንት ማርኮስ እንደገለጹት አዋጁ በዋናነት የሀገሪቱን የኃይል አቅርቦት መረጋጋት ለማረጋገጥና ዜጎች በዓለም አቀፍ የፖለቲካ ቀውስ ምክንያት የሚፈጠርባቸውን የኑሮ ውድነት ጫና ለመቀነስ ያለመ መሆኑን የዘገበው ሲኤንኤን ነው። ትርታ ቁርስን ነው ከትርታ 97.6 ኤፍኤም በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ቆይታችን እስከ 2 ሰዓት ከ30 ይቀጥላል። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከውጭ ሀገራት ወደ ሀገር ቤት በተለያዩ አጋጣሚዎች የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓደል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል።
ማን እንደ እናት የሚለው ሌላኛው አጋራችን እናት ባንክ ነው። በሁሉም የኢትዮጵያ አካባቢዎች ቅርንጫፎቹን እያሰፋ ለተገልጋዮቹ ምቹና ቀልጣፋ አገልግሎትን እየሰጠ ይገኛል። በቅርቡም እናት መላ የተሰኘ የክፍያ ስርዓት በመዘርጋት በዚህ የክፍያ ስርዓት የትምህርት ቤት ክፍያን በቀላሉ ለማከናወን እንዲቻል አድርጓል። እናት ባንክ በዚህ የእናት መላ ወይም ዩኒካሽ በተሰኘው የክፍያ ስርዓት ከትምህርት ቤት ክፍያ ባሻገር እንደ አውሮፕላን ትኬት ያሉ የጉዞ ክፍያዎችን፣ የመጽሐፍ ግዢ ክፍያንም ለመፈጸም የሚያስችል ስርዓት ነው። አድማጮች የትርታ ቁርስ መሰናዶን ትርታ 97.6 ኤፍኤም ላይ እየተከታተላችሁ ነው። የሰዓቱን የሀገር ውስጥና የባህር ማዶ ዜናዎች የምናስደምጥበት ሰዓት ላይ እንገኛለን። የሀገር ውስጥ ዜናዎችን እናስቀድማለን። የአዲስ መሶብ የአንድ ማዕከል አገልግሎት በሁሉም ክፍለ ከተሞች ሊተገበር ነው። አገልግሎቱን ፈጣንና ቀልጣፋ ለማድረግ የተጀመረው የአዲስ መሶብ የአንድ ማዕከል አገልግሎት እስከ መጪው ሚያዝያ ወር መጨረሻ ድረስ በሁሉም የአዲስ አበባ ክፍለ ከተሞች እንደሚጀመር ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች ይህንን የገለጹት የልደታ ክፍለ ከተማን ሶስተኛው የአዲስ መሶብ ቅርንጫፍ መርቀው አገልግሎት በጀመረበት ወቅት ነው። በመርሃ ግብሩ ላይ እንደተገለጸውም በአራዳና በቦሌ ክፍለ ከተሞች ቀደም ብለው በተከፈቱት ማዕከሎች እስካሁን ከ120 ሺህ በላይ ተገልጋዮች አገልግሎቱን ማግኘት ችለዋል። ይህም ህብረተሰቡ በአገልግሎት አሰጣጥ ምክንያት የሚደርስበትን እንግልት ከመቀነሱም ባለፈ የጊዜና የጉልበት ብክነትን በማስቀረት ረገድ መሰረታዊ ለውጥ እያስገኘ መሆኑ ተገልጿል። በተያዘው በመጋቢት ወር ተጨማሪ 3 ማዕከሎች የሚከፈቱ እንደሆነ የተገለጸ ሲሆን እስከ ሚያዝያ ወር መጨረሻ ድረስ ግን በሁሉም የከተማዋ ክፍለ ከተሞች አገልግሎቱ ተደራሽ እንደሚሆን ከንቲባዋ አረጋግጠዋል። በአዲስ አበባ 9000 ሞተሮች ላይ የጂፒኤስ ቴክኖሎጂ ተግባራዊ ሆኗል። በአዲስ አበባ ከተማ የትራፊክ ፍሰትን ለማዘመንና ደህንነትን ለማረጋገጥ እየተሰራ ባለው ስራ እስካሁን 9000 ሞተር ብስክሌቶች የጂፒኤስ መቆጣጠሪያ መገጠማቸውን የከተማዋ ትራፊክ ማኔጅመንት ባለስልጣን አስታውቋል። ተቋሙ እንደገለጸው ከሆነ ማንኛውም በማህበርም ሆነ በግል የሚንቀሳቀስ ሞተር አሽከርካሪ ከትራንስፖርት ቢሮ ካገኘው የፈቃድ ወረቀት በተጨማሪ ጂፒኤስ የማስገጠም ግዴታ አለበት። ይህ የቴክኖሎጂ አተገባበር በዋናነትም ለባለ ንብረቶች የንብረት ጥበቃ፣ ለአሽከርካሪዎች ደህንነት፣ ወንጀል ለመከላከልና ህጋዊ የትራንስፖርት አገልግሎትን ለማስፋፋት ከፍተኛ ፋይዳ እንዳለው ተጠቁሟል። ቴክኖሎጂው ስራ ላይ መዋሉን ተከትሎም በከተማዋ በሞተር ብስክሌት የታገዙ ስርቆቶችና ወንጀሎች በከፍተኛ ሁኔታ መቀነሳቸውን ባለስልጣኑ ገልጿል። በሌላ በኩል ተቋሙ በጀመረው አውቶማቲክ የቁጥጥር ስርዓት አማካኝነት የትራፊክ ደንብ በጣሱ አሽከርካሪዎች ላይ እርምጃ መውሰድ እንደጀመረም ገልጿል። በዚህም መሰረት የጭንቅላት መከላከያ ወይም ሄልሜት ሳያደርጉ፣ ሳይታጠቁ ወይም የጫኑትን ሰው ሳያስታጥቁ የተገኙ 120 ሞተር አሽከርካሪዎች በደንብ ቁጥር 557/2016 መሰረት በሲስተም ተለይተው መቀጣታቸውን ትርታ ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን ሰምቷል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የኬንያ አየር መንገድ ከፍተኛ የገንዘብ ኪሳራ እንዳጋጠመው አስታወቀም። የኬንያ ብሔራዊ የአየር መንገድ እንደ አውሮፓውያን አቆጣጠር እስከ ታህሳስ 31 ቀን 2025 በነበረው የፈረንጆቹ የበጀት ዓመት የ17.16 ቢሊዮን የኬንያ ሽልንግ የተጣራ ኪሳራ እንደደረሰበት አስታውቋል። አየር መንገዱ ማክሰኞ ዕለት ባወጣው መግለጫ እንዳመላከተው ይህ አሃዝ ተቋሙ በ2024 ካስመዘገበው የ5.4 ቢሊዮን ሽልንግ ትርፍ ጋር ሲነጻጸር ከፍተኛ የዝቅተት ለውጥ የታየበት ነው ብሏል። እንደ መግለጫው ከሆነ አየር መንገዱ ጠቅላላ ገቢው ካለፈው ዓመት የ188.5 ቢሊዮን ሽልንግ ወደ 161.47 ቢሊዮን ሽልንግ ዝቅ ማለቱ ነው የተነገረው። ለዚህ የገቢ መቀነስም በዋነኛነት የተጠቀሰው የሞተር እጥረትና በዓለም አቀፍ ደረጃ ያለው የቁሳቁስ አቅርቦት ሰንሰለት መስተጓጎል ነው ተብሏል። በተጨማሪም 3 የቦይንግ 787-8 ድሪም ላይነር አውሮፕላኖች ለጊዜው ከስራ ውጪ መሆናቸው በትርፋማነቱ ላይ ከፍተኛ ተጽዕኖ አሳድረዋል ተብሏል። እነዚህ ለጊዜው የተገደቡ አውሮፕላኖች
መርከቦች የአየር መንገዱን 33 በመቶ የሚሆነውን ግዙፍ የበረራ አካላት የሚወክሉ መሆናቸው ተገልጿል። ዘገባው የኬንያው ዴይሊ ኔሽን ነው። ወደ መጨረሻው የባህር ማዶ ዜናዎቻችን እናልፋለን። ጥቃት የማይሰነዝሩ መርከቦች የሆርሙዝ ወሽመጥን ማለፍ እንደሚችሉ በተባበሩት መንግስታት ድርጅት የኢራን ልዑክ ባስተላለፉት መልእክት ገልጸዋል። ይሁን እንጂ መርከቦቹ ይህንን ማድረግ ከሚመለከታቸው አካላት ጋራ ቅድመ ቅንጅት ማድረግ እንደሚጠብቅባቸው ነው የተገለጸው። ይህ መግለጫ ባለፉት ጥቂት ቀናት በስራ ላይ ውሎ የነበረውን ሁኔታ በይፋ ያረጋገጠ ነው ተብሏል። የተለያዩ ሀገሮችና ኩባንያዎች መርከቦቻቸው በዚህ አስቸጋሪ በሆነ የባህር መተላለፊያ ላይ በሰላም እንዲያልፉ ከኢራን ጋር ድርድር ሲያደርጉ መቆየታቸውም ይታወቃል። የኢራን ልዑክ በኤክስ ማህበራዊ ገጻቸው ላይ እንዳሰፈሩት ከሆነ መርከቦች መተላለፍ የሚችሉት በኢራን ላይ በሚሰነዘሩ የጥቃት ድርጊቶች ላይ እንደማይሳተፉ ወይም ድጋፍ እንደማይሰጡ ካረጋገጡ ብቻ እንደሆነ ነው የተነገረው። ይሁንና የቅርብ ሳምንት ቻይና፣ ህንድ እና ፓኪስታን መርከቦች በወሽመጡ በኩል በሰላም ማለፍ መቻላቸው ተገልጿል። መርከቦቹ ለኦማን ቅርብ የሆኑት ሁለት ጠባብ የመተላለፊያ መንገዶች ከመጠቀም ይልቅ ወደ ሰሜን አቅጣጫ በመታጠፍ በላራክ ደሴት አቅራቢያ በሚገኘው የኢራን ግዛት ውስጥ በሚገኙ የውሃ አካላት በኩል እያለፉ ይገኛሉ። ይህም የኢራን ባለስልጣናት የባህር ትራፊኩን በቅርብ ለመቆጣጠርና ለመከታተል አስችሏቸዋል። በሆርሙዝ ሰርጥ የመርከቦች የነፃ እንቅስቃሴ ጉዳይ በዋይት ሀውስ በኩል በፓኪስታን አማካኝነት ለኢራን በተላከው ባለ 15 ነጥብ የሰላም እቅድ ውስጥ በዋናነት መካተቱን የአሜሪካና የእስራኤል መገናኛ ብዙሃን ዘግበዋል። ነገር ግን እስካሁን ምንም አይነት ስምምነት ባልተደረሰበት በዚህ ወቅት ኢራን በዚህ ወሳኝ የውሃ መስመር ላይ ያላትን ቁጥጥር አጠናክራ እንደምትቀጥል ግልጽ መልእክት እያስተላለፈች ትገኛለች።